ቱርክ አገር ነው የሄደ እንጂ እስር ቤት ወይንም ቃሊቴ አልገባም ሲሉ እንግዲህ አንዳንድ ሰዎች ሀሳባቸውን እየሰነዘሩ ነው ማለት ነው። እውነት ለመናገር እኔም በጣም ነው ያዘንኩትም የገረመኝ ማለት ነው። ማለት ጸጉሩ መሰራቱ ችግር የለውም፣ ጸጉሩ መተከሉ ማለት ነው። ማለት መሰራቱና መተከሉ አንድ ነው አይደለ? እንግዲህ ሰየው እንደምታውቁት ጸጉር የለውም አይደለ? አዎ። እና ጸጉር ስለሌለው ያው ጭንቅላቱን ብዙ ጊዜ የታችሁት ከሆነ ማለት ነው ጸጉር የለውም። ይሄንን ጠጋ ሲያደርግ ይሄን ምሽማክ በአረበኛ ነው ምሽማክ የሚባል። እንደገና ደግሞ ይሄ ጥቁር ኮፍያ ያለ አይደለ ፋኖ የሚለው እሱም ብዙን ጊዜ ይጠቀማል ታውቁታላችሁና ያው አልፎ አልፎ በድብቅ የወጡ ቪዲዮዎች ናቸው እንጂ ሰየው ከዛ ኮፍያ ንቅንቅ አይልም። በተለይ ቲክቶክ ላይ ላይቭ ሲገባ ቪዲዮዎቹ በኮፍያ እንዲሁም ባህላት ሲሆን ደግሞ በምሽማክ የታጀቡ ናቸው ማለት ነው። ስለዚህ ሰየው ደግሞ እንግዲህ ስልችት ብሎት ምርር ብሎት ማለት ነው ልክ እንደ የወኔ ማኛ ቱርክ አገር ሄዶ ጸጉሩን ሊያስተክል ሄዷል ማለት ነው። ዮኒ ማኛው የምታውቁት ከሆነ ከአሁን በፊት ዮኒ ማኛው ጸጉር የለውም ነበር ታውቃላችሁ አይደለ? ስለዚህ ዮኒ ማኛውም ጸጉሩን አስተክሎ ነው አሁን እንደዚህ ወንድ የመሰለው ማለት ነው ዮኒ ማኛው። እና እኔ ማለት ነው አንዳንዴ የምታስቡት ግርም ይለኛል። ለምን ካላችሁኝ እንዴት አሁን በዚህ ሰዓት መቼም ሰየው ጻልሽ አይደለም አይደል? እንደው ኢትዮጵያ ይሄዳል ብላችሁ ታስቡታላችሁ? እውነቴን ነው የምላችሁ። በዚህ ሰዓት አይደለም ሰየው ይቅርና አንዲት የመዳም ቅመም ራሱ ስለ ፖለቲካ ስለ ዘር ምናምን የማታወራ ራሱ ኢትዮጵያ ለመሄድ ራሱ ቅንጦትና ቅዠት የሆነበት ጊዜ። ስለዚህ ሰየው እኮ ሕፃን ልጅ አይደለም፣ ሰየው ትልቅ ሰው ነው። ሰየው በጣም እንደዚህ አይነት ችግር እንደሚደርስበት ያውቃል ኢትዮጵያ ቢገባ። ምክንያቱም የፋኖ ደጋፊ ነው። ፋኖን የደገፈ ደግሞ ማንም ይሁን ማንም አይደለም እንኳን ቲክቶክ ላይ ብዙ ጠላት እያሉት ማለት ነው። እና እንዴት ብላችሁ ብታስቡ ነው እኔ ሰየው ኢትዮጵያ ገብቷል የምትሉ? በነገራችን ላይ ሰየው አሁን ቱርክ ሲሄድ ያልተናገረ ታውቁታላችሁ። የቲክቶክ ማናፈስ ነው ስራቸው። ወይ ሰየው እኮ ጸጉሩ ሊያስተክል ሄደ ምናምን ነው የሚሉት የኛ ሰዎች ማለት ነው። እና እሱንም ብሎ ነው ሰየው ማለት ነው ያልተናገረ ዝም ብሎ ሹልክ ብሎ ያው አሁን ምንድነው ብዙዎች ታስሯል ምናምን የሚሉት የሆነ ሲሄድ ብቻ አይሮፕላን ስላየና ቪዲዮ ስላልሰራ ብቻ ነው እንጂ ታሰረ የሚሉ ማን ወይ በድምጽ እኔ ቃሊቲ ነኝ እኔ አዲስ አበባ ነኝ ምናምን አላላችሁም አይደል እናንተ ወሬኛ ሁላ ማለት። ስለዚህ እኔ በጣም የሚያሳዝኑኝ የመዳም ቅመሞች በየቲክቶኩ ሰየው ታሰረ በቃ የሚሉት ናቸው የሚያሳዝኑኝ። ሌላው ሁሉ ተውት። እዚህ አሜሪካ ምናምን ሲንከባለሉ እየዋሉ ቢያወሩ ዴንታችን የለም። ግን የመዳም ቅመሞች ስንት ሀሳብ አለባቸው። እንደው እኔ የሚያሳዝኑኝ የመዳም ቅመሞች በሆነ ባልሆነው አስቡ በቃ ከሀሳብ እንዳትላቀቁ ያላችኋላችሁ። እውነቴን ነው የምላችሁ። በሆነ ባልሆነው በቃ እና እኛ ብቻ ነን የምናስበው። እውነቴን ነው የምላችሁ ቅመሞች። ስለዚህ አትጨነቁ። እንግዲህ ሰየው ጸጉሩን ቱርክ ላይ ሊያስተክል ነው የሄደው ማለት ነው። ከዛ ውጭ ግን ሰየው ታስሮ ሰየው የልጅ ሚስቱ አስታሰረችው ሰየው ይወዳ ባሳሰረው ምናምን ውሸት ቪዲዮ ስላልሰራ ብቻ። በነገራችን ላይ እስር ቤት ሆኖ እኮ ቪዲዮ መስራት ይቻላል። ይሄን ታውቃላችሁ አይደለም? አዎ። ስለዚህ እሱ ግን ቱርክ ነው የሄደ። ቱርክ ደግሞ መቼም ጸጉሬ ላስተካክል ሊሄድ ነው ምናምን እንደማይል ታውቃላችሁ ሁላችሁም። የኛን ሰው እያወቁ በተለይ የቲክቶክ ማህበረሰብ በተለይ እነ ጆከር አጀንዳ እያደረገው ነበር የሚገበያ። ጆከር የሚባለው እኮ ሰው አይደለም እናንተ። ሰላም አላልኳችሁም ለካ ውሽ ለወሬ እኮ እኔ ራሱ እናንተ ወሬ ሱስ እናንተ ምንድነው ሊደፋኝ ነው? እኔ ራሱ በሰላም ነው ግን እንደዚህ ወሬ ድፍት ሊያደርገኝ ራ በስማም። ሰላም ውድና የተከበራችሁ የፋንታዬ ጎንደሬዋ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት ዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ምናምን እያደረጋችሁ ሼር እያደረጋችሁ አበረታቱ ማለት ነው። እኔ የመዳም ቅመም እህታችሁ ነኝ ማለት ነው። እና ዛሬ የመጣሁላችሁ እንግዲህ ስለ ሰየው ነው የመጣሁት ማለት ነው። ሰየውን እጀላችሁ መጥቻለሁ። እንግዲህ ብዙዎች እንግዲህ ሰየው ቃሊቲ ገባ ምናምን እያላችሁ ከሰነበተ በጣም የተጨነቃችሁም ነበራችሁ። እሱም እንግዲህ ምንድነው ሰየው ላይ ብላይ ስላልገባ ሰየው ቪዲዮ ስላልሰራ እንጂ ወይንም የተለየ ሀሳብ ሰምታችሁ አይደለም። የሰየውን ድምፅ አልሰማንም እና ማለት ነው። ሰየው እስር ቤት አልገባም። ለምን? ቱርክ ሲሄድ ጸጉሩ ሊያስተክል ሲሄድ አይናገርም። ታውቃላችሁ እንደምታውቁት የቲክቶክ መሸቀያ ስለሚሆን ያው ጸጉሩ ተተክሎ ሲመጣ ታዩታላችሁ። ነገር ግን ያልተጣራ ወሬ ይዛችሁ አታምጡ። አንቺ አሁን ኬስ ሰምተሽ ነው ምናምን ልትሉ ትችላላችሁ። ስለዚህ እናንተ ማለት ነው እውነቴን ነው የምላችሁ ይሄ ትክክለኛ እውነተኛ ነገር ነው እና እናንተ አታስቡ። በሆነ ባልሆነው አትጨነቁ።
ስለዚህ ሳየው በቃ እናንተ የመሰላችሁ አይሮፕላን ላይ ሆኖ ቪዲዮ ሲቀርጽ በቃ ግምት በመሰለኝና በደሳለኝ ስለምትመሩ ማለት ነው። በቃ ያን ጊዜ አይሮፕላን ላይ ሆኖ ተቀርጿል እና ከርቸሌ ወይንም ቃሊቲ ስለገባ ነው ብላችሁ ስላሰባችሁ ብቻ እንጂ ወይ ሰየው ሪከርድ አድርጎ ወይ ደውሎ እኔ አዲስ አበባ ገብቼ እስር ቤት ነኝ አላላችሁም አይደል? ስለዚህ እናንተ ደግሞ በመሳለኝና በደሳለኝ ማውራት ደስ ይላችኋል እንጂ ሰየው እስር ቤት አልገባም። ሰምታችኋል እያንዳንድሽ ማለት ነው። ፀጉሩ ሊያስተክል ነው የሄደ ማለት ነው ሰየው ማለት ነው። እና ይሄ ነው ያለው ነገር ማለት ነው ውዶች፣ ማሮች፣ ፍቅሮች። በተረፈ እንግዲህ እኛም ያው እንጠብቃለን እንግዲህ ማለት ነው ሰየው ፀጉሩን እንትን ብሎ እስኪመጣ እና ያለው ነገር ይሄ ነው እላችኋለሁ። በተረፈ እንግዲህ ይሄን ያልካልኩ አይበቃችሁም ውዶችዬ? እና እንዳትሳደቡ፣ ኮመንት ላይ ደግሞ እንዳትሳደቡ። ይሄ እውነተኛ ነገር ነው። ውሸታም ከሆንኩኝ ከዛ ችግር የለውም እኔ እቀጣለሁ። ምንም ውሸት አይደለም፣ ይሄ ትክክለኛ ነገር ነው። እናንተ አሁን ሰየው ሕፃን ልጅ አደረጋችሁት እንዴ? በዚህ ሰዓት እንዴት ነው ኢትዮጵያ የሚሄደው? በዚህ ሰዓት መቼም ቢሆን አይሄድም። ሰየው ለምሳሌ የወሎ ልጅ ነው። ወሎ ላይ እንግዲህ ምን አይነት ረብሻ እንዳለ ሰየው ያውቀዋል። ሰየው እኮ ሳውዲ ላይ እኮ ዘና ፈታፏ ብሎ እኮ በከፊል የሚኖር ሰው ነው። ስለዚህ እንዴት ነው አሁን ኢትዮጵያ የሚሄድ በዚህ ሰዓት? እና ደግሞ አንዳንዶች ደግሞ በቃ እንዳታወሩ ስለ ሰየው እንደዚህ የአማራ ልጆች እንዳታወሩ ታባብሱበታላችሁ ምናምን ነገር ብሎ እኮ አሁን ቲክቶክ እኮ አፋቸውን ዘግተው ነው የተቀመጡት ማለት ነው። እስር ቤት የገባ መስሏቸው እንጂ ፀጉሩን ሊተከል ሄዶ መባሉን ቢሰሙ በስማም እብድ ነው የሚሆኑት። እብድ ነው የሚሆኑት። በቃ አጀንዳ እያደረጉት ነው የሚገቡና እንግዲህ እነ ሞጣም እንግዲህ እስር ቤት የገባ መስሏቸው እሰይ እያለ ሞጣ እኮ ሰው አይደለም ሸይጣን እኮ ነው ሞጣ ማለት ነው። ስለዚህ ሞጣም እንግዲህ እናቴ ደስ አይበልህ ቱርክ ነው የሄደ ማለት ነው። እያማረህ ይቀራል ማለት ነው። አንተ ጡረተኛ ማለት ነው። ሞጣ አድርሱለት ለሞጣ ማለት ነው። ሰያ መቼም አይታሰርም። ቅናተኛ ማለት ነው። ቅናት ያቃጥላል። እና ይሄ ነው እላችኋለሁ። ለማንኛውም ቤተሰቦች ሰላማችሁ ብዙ ተረፍረፍ ይበለልኝ እና አመሰግናለን። ቦቢዬ